አንቺና ባለቤትሽ በደንብ መዋደድ ከፈለጋችሁ አንተና ሚስት መዋደድ ከፈለጋችሁ ፍቅረኛ ካለክ ከፍቅረኛ ጋራ ከትላንትና የተሻለ በጣም መዋደድ ከፈለክ ፍቅረኛ ካለሽ ከፍቅረኛሽ ጋራ በደንብ መዋደድ ከፈለክሽ እነዚህን 20 ነገሮች ተጠቀሚባቸው እመኚኝ ያንቺና የባለቤትሽን ያንተና የፍቅረኛን ያንተና የሚስትን ፍቅር አንድ ስቴፕ ወደ ላይ ያሳድገዋል እንግዲህ አንድ ነገር ልበላችሁና ወደ ሐሳቤ ልምጣ በእውነት ሰው ልጅ የሚጠቅመውን ነገር ያውቃል የሚጠቅመውን ነገር ግን ማድረግ አይችልም ይሄ ዘመን ሰዎች የሚጠቅማቸው ነገር እኔ ከማውራው በላይ ያውቃሉ ግን አያደርጉም ሰዎች የሚያውቁበት ዘመን ግን የማያደርጉበት ስቴቨን ኮቬ የሚባለው ደራሲ ዘ 7 Habits of Highly Effective People የሚል መጽሐፍ አለውና መጽሐፉ ላይ ምን እንደሚል ታውቃላችሁ የምታውቀውን ነገር በህይወት መኖር ካልጀመር ካታውቀው ማለት ነው ይላል በጣም ወዶ መጽሐፍ ነው ከስር እናስቀምጥላችኋለን መጽሐፉ ምናልባት ማንበብ ትችላላችሁ ወቀት ጥቅም ያለው በህይወት ስትኖር ነው ሰው ያውቃል ግን የማድረግ ችግር አለበት ሚስትህን ምን ብታረጋት በፍቅር እንደምትኖር ባለቤትሽ ምን ብታረጊው በፍቅር አብረሽ እንደምትኖሩ ታውቂያለሽ ግን አታረጊም ሰው ምን እንደሚጠቅመው ያውቃል ግን ምን እንደሚጠቅመው ያወቀ ራሱ አያደርግም አንዳንድ ጊዜ ራሳችን ነው በጦር እንደመውጋት በሉት በነገራችን ላይና ትዳርን ሰላም የሚያደርግ እኔ ከመናገረው በላይ አንተ ታውቃለህ አንቺ ታውቂያለሽ ግን አታደርጊው ችግሩ የማድረግ ችግር የሚጠቅመንን ነገር እንኳን ስፖርት እኮ ለጤና ይጠቅማል ተብሎ ሰው ስፖርት አይሰራም ከቤት ሲነሳ እኮ ኩሻፕ አይሰራም እኮ ካውንስሊንግ ይጠቅመናል ብለው እባክን መነጋገር አለብን ትዳራችን እየፈረሰ ነው መማከር አለብን ብለው ሚስቱ ይዘው መጣች ይሄ በቃ እንደሚጠቅመው ያውቃል አይጠቅመኝም ብሎ ስላሰበ ከመጣ በኋላ አንድ ሳከ ምናምን ካወራ በኋላ ገብተዋል ግን አቶ ይከሌለዋለሁ አልገባኝም አለ ብዬ እሷን ለብቻ አድርጌ ደግሞ ድጋሚ አንድ ሰዓት ከምናምን አውርቼው ገብተዋል ግን ምንም እየገባኝ አይደለም ጸጋዬ ያለ ለምን እንዳይገባ ከፈለገ አይገባህም እንዳይገባ ከሆነ የምትፈልገው ምንም ቢወራ አይገባህም ምናልባት ለመለወጥ ካልፈለክ በስተቀር ምንም ቢወራ በቃ ይጎረብጣል ቁስሉ ቀጥታ እንደሚነካ ሰው ነው 20 ነገሮች አሉ እነሱም በጣም በአጭሩ ወደ ታች አነብላችኋለሁ ጽፈቱንም በዚህ በታች እናስቀምጥላችኋል ይሄን ዩቲዩብ ቻናል እንግዲህ 200,000 ሰብስክራይብ ለመሙላት እየሮጥን እየሄድን እንገኛለንና ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ሳታደርጉ ቪዲዮውን የምትከታተሉ ካላችሁ በየጊዜው የመልህቅ ዩቲዩብ ቻናል አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የምትፈልጉ ከሆነ ሰብስክራይብ አድርጉ የደውል ምልክቷንም ተጫኑ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ስለ ትዳሬ መማከር ቤቴን ሰላም ትዳሬን ሰላም ህይወቴን ሰላም ማድረግ ፈልጋለሁ ምትሉ ካላችሁ ወደ መልህቅ ጎራ በሉ 09774050 ላይ ደውሉ ፍለፊታችን ካለው በአካል ያለው ስልጠና ይጀምራል አድራሻችን መገናኛ ስለሺ ህንጻ 6ኛ ፎቅ ላይ ታገኙናላችሁ ቢሮ ቁጥር 607 ላይ ስለ ፍቅር ህይወት ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ 200 ችግር 200 መፍትሄና የትዳር ሐኪም መጽሐፍን አንብቡ አንተና ሚስት ፍቅራችሁ እንዲያድግ አንቺና ፍቅረኛሽ አንቺና ባለቤትሽ አንተና ሚስት የፍቅር ህይወታችሁ ላይ ትንሽ አንድ እድገት ማሳየት የምትፈልጉ ከሆነ ይሄን ነገር አድርጉ 32ኛው ክፍል ነው እስከ መጨረሻው ድረስ ተከታተሉ የመነጋገር ባህልን ማሳደግ የመነጋገር ባህል የሌለበት ቤት ባልና ሚስቶች ችግሮችን በምንድነው በዳበሳ ነው በምንድነው የሚፈቱት አንቺና ባለቤትሽ መካከል ያለውን በምንድነው በዳሰሳ ነው በዳበሳ ነው በምን ትፈቺዋለሽ መነጋገር ነው ለመቀጠልም ለማቆምም ሳትነጋገር ከመኖር ተነጋግረ መለያየት ይሻላል አንዳንድ ጊዜ ስለዚህ ትዳራችሁን አንድ ስቴፕ ወደ ላይ ማሳደግ የምትፈልጉ ከሆነ ይሄንን ትዳር የመምራት ጥበብ ተጠቀሙበት እነዚህን 20 ነገር ከተጠቀማችሁ የፍቅር ህይወታችሁ የትዳር ህይወታችሁ ያደገ ይመጣል እነሱ ምንድናቸው የመጀመሪያ መነጋገር መቻል በንግግር ችግሮችን የመፍታት የመነጋገር ባህልን ማሳደግ ሁለተኛ ደግሞ በሆር አንድ ጊዜ ሁለት ጊዜ መዝናናት ባህልን ማሳደግ የመጀመሪያ ችግሮችን በመነጋገር መፍታት መቻል ሁለተኛ ደግሞ በሆር አንድ ጊዜ ወይ ሁለት ጊዜ የመዝናናት ባልና ሚስቶች ገንዘብ አውጥቶ አይደለም በጣም በትንሽ ነገር መዝናናት ይችላል ወጥቶ ሻይ መጠጣት ሊሆን ይችላል ወክ ማድረግ ሊሆን ይችላል በወር አንድ ቀን ሚስትህን ከቤት ይዘውጣ አዲስ ነገር ማየት የምትፈልግ ከሆነ አዲስ ነገር መስማት የምትፈልግ ከሆነ አዲስ ነገር መረዳት የምትፈልግ ከሆነ በተቻለ መጠን ሚስትህን ከቤት አውጣትና በወር አንድ ቀን አዝናናት በወር አንድ ቀን ከባለቤትሽ ጋር ተዝናኝ ከባለቤቷ ጋር ወጣ የምትዝናና ሴት ከማይዝናኑ ወንዶች የተሻለ ከማይዝናኑ ባልና ሚስቶች የተሻለ የመዋደድ ዕድላቸው ከፍ ያለ ነው ስለዚህ ሚስትህን ይዘዋት ውጣ ከቤት አየር ቀይሩ ንፋሱ ሰዱ ባለቤትን ከቤት ይዘዋት ውጣ ከዛ በኋላ ለውጡን ታዩዋል ከውጭ ስትገቡ ያላችሁ ስሜት ተቀይሮ ነው የምትገባው ስለዚህ አዝናናት ራት ጋብዛት አጫውታት አስቃት አዝናኛው ሁሉ ጊዜ ጭንቀት መከራ ማኩረፍ በቃ እሱን ታዩና ወገኖቼ እድሜያችን በጣም አጭር ነው የኡነቱነቴን ነው የምነግራችሁ እኔ አጠገቤ ያለ በጣም ብዙ ሰው ሞቶ አቃለው እሱ ሞተ እንደ እስከምደነግጥ ድረስ ያ እድሜ በጣም አጭር ነው አሁን ያየኸውን ሰው በኋላ አታየውም እየተቆሳሰልክ ከመኖር በቃ መፍትሄ ፈለገ በሰላም ማደር በሰላም መዋለን የመሰለ ነገር የለም ስለዚህ ወጣ በለ ተዝናና ከሚስት ጋራ
ችግሮች መቅረፍ ከፈለጋችሁ። ከዛ በኋላ ደግሞ ፍቅርን የሚያሳድጉ ቃላት ተጠቀሙ። አንተና እሷ መዋደዳችሁን እያሳደገ የሚሄድን ነገር ተጠቀም። አንቺና ባለቤትሽን ፍቅር የሚያሳድግ ነገር ተጠቀሚ። ከዛ በኋላ ያንቺና የሱን ነገር ታውቂያለሽ። የፍቅርና ማሬ ማለት ሊሆን ይችላል፣ አባቴ ማለት ሊሆን፣ ወንድሜ ሊሆን ይችላል፣ ጓደኛዬ ሊሆን ይችላል፣ ፍቅረኛዬ ሊሆን ይችላል፣ ቤቢዬ ሊሆን ይችላል፣ ማይስዌት ሊሆን ይችላል። የሆነ ነገር በላት። ይሄ ፍቅርን የሚያሳድጉ ቃላት ተናገር። ሚስቱን በጨዋታ የሚፎግር ወንድ አውቃለሁ። በቃ ይሄ ይፎግራታል፣ በቃ ዘና ይላሉ። ምን እንደማለት ነው? አንድ ሁለት ቀን ተመሳሳይ ቀን ስልስ ከሰራችለት ይሄ ኖርማል ስልስ በቃ ሰርቶ በሱ ከበላ 6 ሰዓት ደውሎ ስልሴ ደህና ነሽ ምናምን ይላታል። ያገኙትን አጋጣሚ ለፈገግታ ይጠቀሙበታል፣ ዘና ለማለት ይጠቀሙበታል። ከዛ በኋላ የመዋደድ እድላቸው የመፈቃቀር እድላቸው በጣም ከፍ ያለ። አራተኛው ደግሞ በጋራ መጸለይ። ይሄ በጣም ሲበዛ ከባድ ነው። በተለይ በዚህ ዘመን ሀብሮ ከሚጸልይ ይልቅ ሀብሮ የሚበላ በሚበዛበት በተለይ በዚህ ዘመን ሀብሮ መብላት በጣም ቀላል ነው። ሀብሮ መጸለይ አይደለም ለብቻ መጸለይ ራሱ ከባድ ነው። ጸሎት ዛሬ ብትጸልይ ነገ መጸለይን መቀጠል በጣም ትልቅነት ይጠይቃልና በጋራ መጸለይን ተለማመዱት። በጣም ነው የሚከብደው። አዎ ከባድ ነገሮችን ከተጋፈጥክ ከዛ በኋላ ህይወት ቀላል ነገር ብቻ የምትከተል ከሆነ ከዛ በኋላ ህይወት ከባድ። ስለዚህ በጋራ መጸለይ መለማመድ። ከዛ ውጪ ደግሞ መተሳሰብና መተጋገዝ። ባለቤት ሮቦት አይደለችም። ከጧት እስከ ማታ ድረስ አንተ እስከምትመጣ ቀኑን ሙሉ እየደከመች የዋለች ሴት ማታ ስትገባ ምን ላገዘሽ፣ ደህና ነሽ ወይ፣ መሳም ማቀፍ፣ በቃ ያ ትንሽ የሆነ ኤነርጂ ይሰጣል። ስለዚህ በተቻለ መጠን ባለቤትህን ማገዝ ወይ ደግሞ ማበርታት፣ ባለቤትሽን ማገዝ ወይ ማበርታት። ውጪ ውሎ ስለመጣ ተኝቶ አይደለም የሚውለው፣ እየዞረ አይደለም የሚውለው። በጣም የውጪ ስትረስም አለ፣ የውስጥ መስረስ አለ፣ የውጪ ድካም አለ፣ የውስጥ ድካም አለ። ስለዚህ አንቺን ባለቤትሽን በማገዝ መተሳሰብ ወይ ደግሞ መተጋገዝ። ስድስተኛው ደግሞ ሶስተኛው ግን ጣልቃ ገብነት አለማስገባት። ሁለታችሁ መካከል ፍቅራችሁ እያደገ እንዲሄድ የምትፈልግ ከሆነ ሌላ ሰው ወሬ ከምትሰማ የሚስትህ ንግግር ብትሰማ ይቀላል። ሌላ ሰው ከምትሰሚ ባለቤትሽን ብትሰሚ ይቀልሻል። ሶሻል ሚዲያ ላይ የሆነ ነገር ሰርች አድርገሽ ከዛ ከምታገኝ ባለቤትሽን ውሸት ብትሰሚ ይሻላል አንዳንድ ጊዜ። ምክንያቱም ፍቅራችሁን መሰማማታችሁን ያሳድጋል። ሰባተኛ ደግሞ ይሄ ኃጢአት ከሆኑ ነገሮች መራቅ። በነገራችን ላይ ከኃጢአት መራቅ ብቻ ጥቅም የለውም፣ ጽድቅ መስራትም ጥቅም አለ። የሚያጸድቅክ ከኃጢአት መራቅ ብቻ አይደለም፣ ጽድቅን መስራትም ጭምር ነው። በጣም ብዙ ሰው የሚመስለው እኔ አላመሽም፣ እኔ እንዲህ አላረግም በማታረጋቸው ነገሮች ብቻ ሳይሆን በምታደርጋቸው ነገሮች ነው ፍቅርህን በጊዜ ገብተህ ልጆችን ካላስጠና ምን ዋጋ አለ? በጊዜ ገብተህ ልጆችን ካላስጠና ምን ዋጋ አለ? በጊዜ ትገባለህ ግን ልጆች አታስጠና። በጊዜ ትገባለህ ስልክ ላይ ነው። በጊዜ ትገባለህ ሚስትን አታግዝም። በጊዜ ትገቢያለሽ የሆነ ነገር አታግዝ። በጊዜ ትገቢያለሽ ጨዋነሽ ጎበዝነሽ ምግብ ላይ ልብስ ላይ ግን የሆነ ነገር አታረጊም። እንዴ ኃጢአት መቶ ብቻ ምን ጥቅም አለው? ጽድቅ ስራ ካልሰራ። በጣም ስማርት ሰዎች የሚባሉት ኃጢአት ማቆም ብቻ ሳይሆን ጽድቅ ስራም ይሰራሉ። ያ ነው ትዳራቸውን አንድ ስቴፕ ወደ ላይ ከፍ የሚያደርገው። ስለዚህ ቤታችሁን የሰላም ቤት፣ ትዳራችሁን የተባረከ ትዳር ከሚያደርጉት ትልቅ ነገሮች አንዱ የጽድቅ ስራ፣ በጎ ስራ መስራት። ኃጢአትን መተው ብቻ ሳይሆን ጽድቅን ማሳደግ ቤታችሁን የተወሰነ ከፍ ያደርገዋል። ከዛ ውጪ ስምንተኛ ደግሞ መቻቻል፣ መተው፣ ማለፍን ልማድ ማድረግ። አንዳንድ ቦታ ላይ ቻላት፣ አንዳንድ ቦታ ቻዩ፣ አንዳንድ ቦታ እለፊው፣ አንዳንድ ቦታ እለፋት፣ አንዳንድ ቦታ ተወት አድርገው፣ አንዳንድ ቦታ ላይ ዝም በል። ሁሉንም ተናገረ፣ ሁሉንም ተቆጥተ የምትችለው አይደለም። ዘጠነኛው ደግሞ እልህ ውስጥ አለመግባት። ከሚስት ጋራ ይሄ እልህ ውስጥ፣ ንቀት ውስጥ፣ ፉክክር ውስጥ እንደዛው ከገባ ፍቅሩን የማሰብ መተሳሰቡን የማሰብ ቸርነቱን የማሰብ ደግነት የማሰብ እድል በጣም አናሳ ነው። አስረኛ ደግሞ ጊዜ መስጠት። ምንም ነገር የሚያድገው ጊዜ ስትሰጠው ነው፣ ትኩረት ስትሰጠው ነው። ማሳደግ የምትፈልገውን ነገር አንድ ነገር ብቻ ስጠው። እሱ ምንድነው? ጊዜና ትኩረት ስጠው። ትኩረት ከሰጠኸው ማሳደግ የምትፈልገውን ሰውነትን ታሳድጋል። ማሳመር የምትፈልገውን ህይወትን ታሳምራል። ማስተካከል የምትፈልገውን ገቢህን ወጪህን ማስተካከል ትችላል። ምን ከሰጠው? ትኩረት ከሰጠው። ትኩረት የማትሰጠው ከሆነ ግን ማስተካከል የምትፈልገውን ነገር እንኳን የማስተካከል ድል በጣም አናሳ ነው። ስለዚህ በህይወታችሁ ጤናችሁንም፣ ገንዘባችሁንም፣ ትዳራችሁን፣ መንፈሳዊ ህይወታችሁንም የሆነ ነገር ማሳደግ ከፈለጋችሁ፣ ተወዳጅ ራሱ መሆን ከፈለክ በቃ ጀስት ትኩረት ስጠው። ትኩረት ከሰጠው እዚህ ምድር ላይ የማያድግ ምንም ነገር የለም። ምንም ነገር በቃ አንድ ቦታ ላይ ትኩረትን እዛ ቦታ ላይ አድርግ። ከዛ እዛ ቦታ ላይ ትኩረትን አቆየው። ከዛ ታሳድጓል። ሚስት ትኩረት ከሰጣት እመነኝ አልኩ ቤት ሰላም ነው። ባለቤትሽ ትኩረት ከሰጠሽው እመኚኝ ቤታችሁ ሰላም ነው። ስለዚህ እነዚህ ነገሮች መጠቀም። 11ኛው ደግሞ በወር አንድ ጊዜ የመነጋገር ባህል፣ የቤተሰብ ሰዓት። ልጆችህን ሰብሰብ አድርገህ ሚስትህን ሰብሰብ አድርገህ እኔ ማታ በጋራ የምትበሉ ሰዎች የእውነት ኮመንት ላይ አስቀምጡ። ብሸልማችሁ ሁላ ደስ ይላል። ባልና ሚስቶች ማታ በጋራ ሲበሉ ደስ አይሉ? መሶብ ተቀምጠው ልጆች ተሰብስበው አባት ባርኮ ምግብ ተበልቶ ልጅ ስባት ብሎ ልጅ እግዚአብሔርን አመስግኖ እንደው በጸሎት ሲዘጋ ተመስገን ብሎ ሲያድሩ ደስ አይልም? እንደዚህ አይነት ቤት የቅዠት ህልም የለም። በቃ መጨናነቅ የለም፣ እንትን መቆሳሰል የለም። እንዲህ አይነት ቤት
እና በወር አንድ ቀን በገበታ ዙሪያ ላይ ቁጭ በሉና ድርጅታችን እንዴት እንምራ፣ ትዳራችን እንዴት እናስተካከል፣ ማን ኃላፊነት ይቀበል፣ ልጆች ምን ይስሩ፣ ባል ምን ይስራ፣ ሚስት ምን ትሰራ፣ ቁጭ ብላችሁ ተገማገሙ። አንቺም ራስሽን አንተም ራስን በወር አንድ ቀን ቁጭ ብለው የመነጋገር ጊዜ ይኑራችሁ። ከዛ ውጪ ደግሞ ወደ ኋላ ለመመለስ ምናልባት ያጠፋኸው ነገር ካለ ወደ ኋላ እንዳትስበል። ወደ ኋላ ተመልሳ ባለፈው ነገር ባለቤቷን የምታቆስል ሚስቱን የሚያቆስል ወንድ የቤታቸውን ፍቅር እያጠፋው ይሄዳል። 13ኛ ደግሞ ሁሉንም ችግር በአንዴ ለመፍታት አለመሞከር። ፍቅራችሁን ማሳደግ የምትፈልጉ ከሆነ ሁሉንም ችግር ዛሬ ማታ ፈተን እንደር አትበይ። ሁሉንም ችግር ዛሬ ማታ ፈተን እንደር አትበል። ዛሬ ማታ ሁሉንም ፈታሉ ስትል ሌላ ጭቅጭቅ ፈጥረህ ቁጥ ትችላለህ። ስለዚህ በተቻላችሁ መጠን ሁሉንም ችግር በአንዴ ለመፍታት አትጣሩ። ሌላኛው ደግሞ በግልጽነት ማውራት። ስለ ትዳር በግልጽ ካላወራ የምትፈታው ነገር የለም። በግልጽ ተነጋገር። ከማጋራ ከሚስት ጋር በግልጽነት ማውራት፣ ከሚስት ጋር ከባለቤትሽ ጋር በግልጽነት አውሪ። ከዛ በኋላ ቂም አለመያዝ፣ ቂም መያዝን መተው። ባል ሚስቱ ላይ ቂም ይዛል፣ አንዳንዴ ሚስትን በባለቤቷ ላይ ቂም ትይዛለች። እሱ ቂም አዝሎ እሷ ቂም አዝላ ደግሞ በሰላም በጋራ ፍቅራቸው እያደገ መኖር ይችላሉ ማለት የማይታሰብ። 16ኛ ደግሞ በመደማመጥ ማውራት። አንቺ ከጮሽ እሱ ከጮህ፣ አንቺ ከተሳደብሽ እሱ ከተሳደበ፣ አንቺ ኃይለኛ ከሆንሽ እሱ ኃይለኛ ከሆነ የቱ ጋ ነው ትዳሩ? የቱ ጋ ነው? ስለዚህ በመደማመጥ ማውራት። አዳምጣት፣ ጥርት አድርገህ ስማ። በስነ አእምሮ ሕክምና አንድን ሰው ጥርት አድርገህ መስማት ራስህንም መስማት ነው። ሰውን ማዳመጥ ራስን ማዳመጥ፣ መጽሐፍን ማንበብ ራስን ማንበብ ነው። ራስን ማንበብ ከፈለክ መጽሐፍ አንብብ። መጽሐፍ ማንበብ ከፈለክ ደግሞ በዛው ራስህን ታነባለህ። ሰውን ስታዳምጥ ራስህን ታዳምጣለህ። ሚስትህን ሐሳብ ባትቀበልም የባለቤትሽን ሐሳብ ባትቀበልም ሐሳቡን ማክበር። ከዛ ውጪ ስለ ልጅ አስተዳደግ በግልጽ ማውራት። እሷ የራሷ ሐሳብ አላት፣ አንተ የራስህ ሐሳብ አለክ። ሁለቱም በግልጽነት መነጋገር። እሷም የራሷ ነገር አላት፣ አንተም የራስህ ነገር አለ። ሁለቱን ነገር አጋይተክ የኔ ብቻ ይሁን አትበል፣ የኔ ብቻ ይሁን አትበይ፣ በኔ መንገድ ብቻ ሄዱ አትበይ። በጋራ ሐሳብ መስማማት። ለትዳር መፍረስ ምክንያት ከሚሆኑ ነገሮች መራቅ። መጠጣት፣ መሳደብ፣ ቺት፣ ከነዛ ነገሮች መራቅ። ከዛ ውጪ በየቀኑ ራስን ማሳደግ። እነዚህ 20 ነገሮችን ከተጠቀማችሁ እመኑኝ ፍቅራችሁን፣ ትዳራችሁን እያሳደገ ይሄዳል። እነዚህን ካልተጠቀማችሁ ፍቅራችሁ የሞተ ጭቅጭቁ እየበዛ ይመጣል። ይሄ 32ኛው ክፍል። ነገ ደግሞ 33ኛው እናያለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንግዲህ በቅርቡ 200,000 ለመሙላት በጣም ትልቅ ፕሮግራሞችን ለማዘጋጀት ዝግጅት ላይ እንገኛለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እነዚህንም እንደተማራችሁባቸው ተስፋ አደርጋለሁ። ይሄን ቪዲዮ ለቤተሰብ፣ ለጓደኛ፣ ለዘመድ፣ ለእህት፣ ለወንድም ላኩላቸው። እናንተም ሰብስክራይብ ያላደርጋችሁ በጣም ብዙ ሚሊዮን ባልና ሚስቶች ጋር መድረስ እንፈልጋለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድትሄዱ። ሐሳብ አስተያየት ካላችሁ ይሄ ይስተካከል የምትሉ ካላችሁ ኮሜንት ላይ ጻፉልን። ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ 200 ችግር 200 መፍትሄንና የትዳር ሐኪም መጽሐፍን አንብቡ። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ደግሞ መልህቅን ምርጫችሁ አድርጉ። በአካል ስልጠና የምትፈልጉ፣ ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት የምትፈልጉ ያለምንም ክፍያ በነፃ ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት በነፃ ስልጠናውን ማግኘት ትችላላችሁ። አመሰግናለሁ።